My name is Wonderson Brahanu Gebramariam. ስሜ ወንደሰን ብርሃኑ ገብረማርያም ይባላል። የመጣሁት ከሀገር አሜሪካ ነው። የመጣሁት ቤተሰቤን ፍለጋ ነው። የአባቴ ስም ብርሃኑ ገብረማርያም ይባላል። የእናቴን ስም አላውቀውም። በ1995 እንደ ፈረንጆች አቆጣጠር ነበር የተወለድኩት። እናቴ ወደ ጥቁር አንበሳ ሆስፒታል ይዛኝ መጣች። በጊዜው ታምሜ ነበር። የመጨረሻው አማራጭ እሱ ነበር። እዛው ትታኝ ሄደች። በኋላም ጸጋ ለሁሉና ጥቁር አንበሳ ሆስፒታል በጋራ ሆነው አሜሪካ ላኩኝ። በኋላም የሚያስፈልገውን ሕክምና ሁሉ አገኘሁ። ከዛ ጊዜ ጀምሮ ኑሮዬን በአሜሪካ አድርጌያለሁ። አሁን ደግሞ ወደ ሀገሬ ቤተሰቦቼን ፍለጋ መጥቻለሁ። I know you made a very hard decision. ለእናቴ መልእክት መላክ እፈልጋለሁ። አውቃለሁ እናቴ አስቸጋሪ ውሳኔ ወስነሻል። ወደ ጥቁር አንበሳ ሆስፒታል ተሽኝ ስትሄጂ ለእግዚአብሔር ነው ሰተሽኝ ሄድሽው። ነገር ግን ይህንን እንድታውቂ እፈልጋለሁ። አንቺ የምትችይውን ሁሉ አድርገሻል። እናም እኔ እወድሻለሁ። ያንን አስተማሪ ውሳኔ ስለወሰንሽም አመሰግንሻለሁ። ትተሽኝ ከሄድሽ ጀምሮ እግዚአብሔር እኔን ጥሩ ቤተሰብ ውስጥ አኑሮኛል። አባቴ፣ ወንድሜ፣ አክስቴ፣ ቤተሰቦቼ ይህንን መልእክት እንዳያችሁ ባገኛችሁ እወዳለሁ። እናም በድጋሚ የቤተሰቦቼ አባል መሆን እፈልጋለሁ። And I want to really become a part of the family again. Good morning, good afternoon, good evening, EBS. We've made it to our second checkpoint. We're in Canada. I'm very excited to see find out who my mother is soon. Welcome to Addis. ጠናስተልን እንደነሽ ታጊ ሰላም ነሽ? ሰላም ነሽ? አለን መስገን አለን እሺ ቆንጆ ቦታ ተቀምጣሃል። አዎ አየሩ በጣም ተስማምቷል አይደለ? አየሩ በጣም አሪፍ ነው። ዛሬ እንደውም ቀዝቀዝ ብሏል፣ ነፋስም አለ። በጣም አሪፍ ነው። በጣም ቆንጆ ነው። አዎ ኤርፖርት አካባቢ ነው ያለነው። እንግዲህ ቤተሰብ የምናገናኝበት ሰዓት ላይ ነው ያለነው። ዛሬ ታሪካችን ትንሽ ለየት ይላል። ከዚህ ቀደም ወንደሰን ብርሃኑ ቤተሰቦቹን ለመፈለግ እኛ ጋር መጥቶ ነበረ። አንተና ወንደሰን ምንድነው ያገናኛችሁ? እስኪ በደንብ እናወራ ስላንተ። እንዳልኩሽ ዮናስ ከበደ ከቢሲንካው ጋር ለያለው ማለት ነው። በስም ዝማና ነው ዛሬ አብሮኝ እንዳለ ዮናስ ከበደ ያየው ሁሉ አበደ ይላል። ያ ወንደሰን ጋር ለምን ጸጋ ለሁሉ የሚባል ሚኒስትሪ እዛ መስራች ነኝ። እና ለረጅም ጊዜ ልጆችን ወደ አሜሪካ እየወሰድን እናሳክማለን። ኢትዮጵያ ውስጥ መታከም የማይችሉ ልጆች፣ የልብ ህሙማን እና በአንድ ወቅት የዛሬ 26-27 ዓመት ገደማ ጥቁር አንበሳን በምንጎበኝበት ሰዓት ሁለት ልጆች እዛ አባንዳንድ የተደረጉ ነበሩ። ወንደሰን እኛ ጋር ሲመጣ ታሪኩን ሲነግረን በህፃንነቱ ነው ጥቁር አንበሳ የተተወው። በ4 ዓመቱ ምናምን ነው ወደ አሜሪካ ነገር ሄደው። እናንተም ስለ ቤተሰቡ አታውቁ? ሆስፒታል ነው ያገኛችሁት? ሆስፒታል ነው። ዶክተር ሚሊያርድ የሚባል ነበር በዛ ጊዜ አንድ ሰርጀን። እሱ ነው ሪኮመንድ ያደረገው ሄዶ እንዲታከም። በዛ ጊዜም ሲመጣ ቤተሰቡ ስላልተገኘ አሁን ያሉት ቤተሰቦቹ ዶክተር ኒከልሰን እና ሚስ ኒከልሰን ሁለቱ አዳፕት እናርገው ጉዲፈቻ ይሰጠን ብለው ይዘው መጡ። ሌሎች 3 ልጆች ጨምራ 4 ልጆች አርገው አዳፕት አርገው ይኸው እዚህ ላለበት ደርሷል። ስለዚህ አሁን እንግዲህ ቤተሰቦቼን አገኛለሁ የሚል ተስፋ ይዞ ነው ወደ ኢትዮጵያ መጥቷል። እሱን ልትቀበለው ነው አንተ የሚያገኘው። እኛም እስኪ እናገኘውና ከቤተሰቦቹ ጋር ነው የመጣው ይመስላል። ከቤተሰቦቹ ጋር ነው። እናቱ አባቱና ባለቤቱን ይዞ ነው የመጣው። Welcome, Wendy. Hi, Wonderson. Megan. Hi, nice to meet you. Hello. Hi, welcome. Thank you. Hi, how are Abatu you? Dr. Nicholson. Okay. Hi. Natu Miss Nicholson. Megan ባለቤቱ ነች። Oh, she's so beautiful. Yeah. Flight እንዴት ነበር? Flight was very good. በረራ በጣም ጥሩ ነበር። የመጣነው ከአሜሪካ በካናዳ አድርገን ነበር። ሁሌም የኢትዮጵያ አየር መንገድን እንመርጣለን። ማመስገን እንፈልጋለን። ጥሩ የበረራ ጊዜ ነበር። አሁን ወደ ሆቴል ነው የምንሄደው አይደለ? ያ
ስለ አሳደጉት ቤተሰቦች ነገርስ? ያው ልጆች ወደ አሜሪካን ሀገር መጥተው ሲታከሙ ሁሉ ጊዜ የሚያርፉበት ቤት ፈቃደኛ ሰዎች ይፈልጋሉና እሱን ታሪክ ሲሰሙ እነሱ እሱን እንከባከባለን ብለው ወሰዱ። ካልተሳሳት ወደ 4 ዓመት ገደማ ምናምን አስቀመጡት። ከዛ ግን ቪዛው ስላለቀ ወደዚህ መምጣት ነበረበት። ሲመጣ እናቱ ነች ይዛው መጣች። እሷ ይዛው መጣ። አዳፕት አደርጋለሁ ግዴፈቻውን እጨርሳለሁ ብላ መጣች። እሱ ደግሞ በጣም ጥሩ ልብ ስላለው ብቻዬን አይሆንም ሌላ እህት አዳፕት አድርግልኝ ብሎ አድጓል ላይ ዛኔ አርጎ 3 ሌሎች ተጨማሪ ልጆች 2 ሴቶች አንድ ሌላ ወንድ አርጋ 4 አርጋው ልባቸው በጣም ትልቅ ነው። በፍጹም ያሳደጉት ልጅ ሳይሆን በቃ የራሳቸው ልጅ ማለት ነው። የራሳቸው ልጆች ቋሏቸው አይደል? ልጆች የራሳቸው ልጆች አሏቸው። እንደሰን አማርኛ ለመድ እንጂ ምድል try to speak አማርኛ በደንብ ለመድ you have to Yes. ስለዚህ አሁን በዮናስ መሪነት እንግዲህ እነ ወንደሰንን ከኤርፖርት ተቀብለን የሚያርፉበት ሆቴል ደርሰናል። ወንደሰን ምን እየተሰማህ ነው? ከዚህ በኋላ ስለ ቤተሰቦችህ ስታስብ ምን ይሰማሃል? እስካሁን ይሄን ያህል ዓመት ስትኖር እናትና አባትን አለማወቅ ምንም ነገር ጎሎብህ ላይሆን ይችላል፣ ግን እንዴት ኖርክ የሚለውን ነገር እስኪ ንገረን። I know that when I was younger, and my mother could tell a story about this. ትንሽ ከፍስል ነበር አሳዳጊ እናቴ ስለ አመጣጤ ስለ ትውልድ የነገረችኝ። ይህንን ስሰማ ጥሩ ስሜት አልተሰማኝም ነበር። ይቆጨኝ የነበረው አሜሪካ መጣው ስለኔስ ከየት ከማን እንደሆንኩ ለምን በቂ መረጃ የለም። ከቤተሰቦቼ ለምን እንደተለየው ማወቅ ፈልጋለሁ። አንዳንዴ ደግሞ ፍርሃት ይሸብበኛል። ያው አመታት በሄዱ ቁጥር ከአሳዳጊ ቤተሰቦቼ ልዩ ፍቅርን እያገኘው መጣው። ይህ ለኔ ቁስሌን እንድሽር አድርጎታል። ግን ታውቂያለሽ ስለ አንድ ነገር እርግጠኛ አይደለሽም። ትጠይቂያለሽ እኮ ምን እንደተፈጠረ ማወቅ ትፈልጊያለሽ። ይህ ደግሞ ሰዋዊ ነው። አሁን እየተሰማኝ ያለውን ስሜት ብትጠይቂ ያለውበት ቦታ መሆን ወይም ደግሞ መኖር ያለብኝ ቦታ መስሎ ይሰማኛል። ተስፋ እያደረኩ ነው። የሚቀጥለው ነገር ምን እንደሆነ አላውቅም። ተስፋ ግን አደርጋለሁ ጥሩ እንደሚሆን። ሳልም ስጸልይ ነበር። አውቃለሁ አምላኬ ይረዳኛል። And I know God will give me closure, and if this is it, then thank God, you know. እኛ ጋር ከመጣ ሾው ላይ ከቀረብክ እንግዲህ 1 ዓመት ይሆናል እና ከዛ ከኢንተርቪው በኋላ ምን አይነት ሪአክሽን አየህ? When we did the first recording, ከፕሮግራሙ በኋላ አብዛኞቹ ኮሜንቶች አማርኛ ስለነበሩ ለመረዳት ትንሽ ተቸግሬ ነበር። ሌላው ኢቢኤስ ሁላችንንም አንድ አድርጎናል። ጥሩ ነገር ተሰምቶኛል። አንድ ልጇን የምትፈልግ እናት የምትመጣ ይመስለኛል። if someone who's looking for their son would look at, so I was very happy with it. ስለ ወንደሰን አስተዳደግና ሁሉንም ነገር እስኪ ደግሞ ከናንተ እንስማ። Wonderson, when he first came, of course, he unfortunately didn't speak English. ወንደሰን ወደኛ የመጣ ሰሞን እንዳጋጣሚ ሆኖ እንግሊዝኛ አይናገርም ነበር። መግባባቱን ያዳበረው በእጁ ምልክት በመስጠት ነበር። በዚያ መንገድ የሚፈልገውን ነገር ይጠይቅ ነበር። የሚገርምሽ በጣም ኢነርጂቲክ ነው። ወንደሰን አይናፈር ልጅ አልነበረም። በጣም ሶሻብል፣ ከሰዎች ጋር በቀላሉ የሚግባባ ልጅ ነበር። በጣም ብልህ ነው። በጊዜ ሂደት ከየት እንደመጣና ከኛ ጋር ለምን እዚህ እንደሆነ በኋላም ውዷ ባለቤቴ ምን እንደተፈጠረና ለምን በማደጎ እንደወሰድነው አሳወቀችው። ወደዚህ ስናመጣ የጤና ችግር ነበረበት። እግዚአብሔር ይመስገን እሱ ችግር አሁን ተፈቷል። አሁን ሙሉ ለሙሉ ድኗል ይመስለኛል። በህመሙ ምክንያት ቤተሰቡም ይቆያል ብሎ ባለመገመት የተፈጠረ ነገር ነበር። Because they brought him at a state that he was really in bad shape, and I think they didn't know that he was going to survive. And I believe that I knew her heart. የእናቱን ልብ አውቀዋለሁ። እናቱ ጥቁር አንበሳ ትታው ስትሄድ ለአምላኳ ጸልያ እንደነበር ለሱም ሁል ጊዜ ይሄንን ነግረዋለሁ። አሁን እየኖርክ ያለው እናትህ ስላንተ ስለምትጸልይ ነው እለዋለሁ። ያ ዛሬ ትልቅ ቀን ነው ምናቅበት እንግዲህ ነው አይደለም። ይህንን ሁሉ አመት ሲመኘው የነበረውን ቤተሰብ ለማግኘት
ሲመኘው የነበረው ቀን ነውና ወንደሰንም ቤተሰቦቻችሁ ቤተሰብም እስኪ ምንድነው የምትጠብቁት? I'm nervous, so I obviously to meet my mother is the expectation, my biological mother. ድንጋጤ እየተሰማኝ ነው። ምናልባት ወላጅ እናቴን የማገኛት ይመስለኛል። ብዙ እንደማላለቅስም ተስፋ አደርጋለሁ። የምጠብቀው አሪፍና ቆንጆ ነገር ከፊታችን እንዳለ ነው። My expectations is going to be a very nice and beautiful moment. This is something that we also been hoping for Wandi. ሁሌም ተስፋ የምናደርገው እድል ነው አንድ ቀን ወንዴ ወላጅ እናቱን ያገኛል ብለን። ምክንያቱም በጣም ብዙ ጥያቄ አለው። እኛ መመለስ የምንችለው እናቱን ቢያገኝ ይህን ክፍተት እሷ መሙላት ትችላለች። እና ዛሬ ተስፋ እናደርጋለን የእሱን ወላጅ ቤተሰቦች እናገኛለን ብለን። እስቲ በእግዚአብሔር የሚሆነውን እንጠብቅ። አሁን ስኬታማ ሰው ነው፣ አግብቷል። ምናልባት እንኳን ቤተሰቦቹን ባያገኝ አምላክ ከሱ ጋር ነው። እሱ እንድንረዳው እኛን በምክንያት ነው እግዚአብሔር ይጠቀምብን። God was taking care of him and used us as an instrument to help to do that. ትክክለኛ ባዮሎጂካል እናትና አባትን አለማወቅ የሚፈጥርበት ስሜት አለና ያንን ስሜት ስታስብ ያ ስሜት ሲመጣብህ ምን አይነት ጊዜ ነው ስታሳልፍ የነበረው? ቤተሰቦችስ እንዴት ነው ትሪት የሚያደርጉ የነበረው? At first as I said, when I was younger I was angry. እንዳልኩሽ ትንሽ ከፍ ስል ቁጣ ይሰማኝ ነበር። ብዙ አስብ ጨነቅ ነበር። አፍላ ያለው እንደገና መልሼ ደግሞ የኔ ኢትዮጵያ ላለው ስለ ኢትዮጵያ ሳወራ ሁሉ ጊዜ መጠነቀቅላታለሁ። ኢትዮጵያ የኔ ናት ላለው ያው ማወቅ ማግኘት የምፈልገው ነገር አለ። ቤተሰቦች አይደሉ አንድ ላይ ብናቅድ ስለ ወደፊቱ ብናስብ ደስ ይለኛል። በእርግጥ ጥሩ አሳዳጊ ቤተሰቦች አለኝ። ከኔ ጋር አብረው ያደጉ ወንድሞች አሉኝ። ግን ወላጅ እናቴን ማግኘት በጣም እፈልጋለሁ። እናንተ እዚህ ቁጭ በሉ፣ እኔ የሆነ ቦታ መሄድ አለብኝ። ቡና ምናምን ጋብዛቸው ይሆን እንዳይደብራችሁ። ኦኬ ታንክ ዩ ባይ ሲ ዩ ሌተር። ኦኬ ሺ ሃዝ ቱ ጎ ሰምዌር። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። አቶ ብርሃኑ ገብረማርያም ይባላለሁ። እኔ ወይዘሮ ገነት ገብረማርያም ይባላለሁ። እኔ ለወንደሰን እናቱ ነኝ። ትቼርኩት 7ኛ ፎቅ ጥቁር አንበሳ ሆስፒታል ነው። የሚሰማኝ ብዙ ነገር ነው። ምን ብዬ ልግለጽልህ? እና ከናት የሚሰማ ምን ብዬ ልገልጽም አልችልም። በእውነት መጋቢት 20 ነው ያቀረባችሁ ፕሮግራሙን ልክ እያስተላለፋችሁ እያለ በመሃል ስልክ ተደወለልኝና ቴሌቪዥኑን ዘጋውና ወደ ውጪ ወጣውና ሄርኩ። ከሄርኩ በኋላ ወንድሜ የሚሆነው ይሄንን ቴሌቪዥኑ በእለቱ የተከታተለው እዚህ አብሮኝ ነው ያለውና አለሙ ነገው ይባላል። እሱ በማግስቱ እሁድ ዕለት ሃሎ አለኝ። ምንድነው አልኩ። አረ ልጅ እኮ ተገኘ፣ ድሮ ጠፋ የምትለው ልጅ፣ አረ እስቲ ይሄው ሲለኝ ዩቲዩብ ላይ ልጆች እስቲ ይውልኝ አልኩ። ከዛ በኋላ ሲል ወዳው ዩቲዩብ ሲታይ ቀጥታ እሱ ነው ልጁ። ፎቶግራፍ ደግሞ ህፃንነቱ ያነሳውት ቤት አስቀምጫለሁ። ያንን ቀረጽኩትን በፊት በህፃን እያለ የቀረጽኩት ፎቶግራፍም አሁን እጄ ላይ ነው ያለው። እሱን ይዤ አመሳከርኩ። ከዛ ህፃኑ ይመሳሰላል። ያው አሁን ትልቅ ስለሆነ እንጂ ህፃን እያለ ተመሳሳይ ነው። ይሄንን ልጅ ከዛ ወደ እናንተ ክትትሉን ማድረግ ጀመርኩ። ሰላም ሰላም። አሁን ደርሳችኋል፣ መውረድ ትችላላችሁ። ገነት እንኳን ደህና መጣሽ። መጀመሪያ እንኳን ደህና ቆያችሁ። አሁን የመጣሽው የት ነው? ማን ልታገኝ ነው? ምን እየተሰማሽ ነው? እዚህ እኔ መጣሁት አሁን ወንደሰንን ታገኛለሽ ስላሉኝ ነው የመጣሁት። ወንደሰን ማን ነው? ወንደሰን ብርሃኑ። ምንሽ ነው? ልጄ ነው። ልጅሽ ነው? አዎ። እርግጠኛ ነሽ? አዎ። ስለዚህ አሁን ወንደሰንን በቴሌቪዥን ነው እንጂ በአካል አላየሽው? አላየሁትም። ካየሽው ስንት ጊዜ ሆነሽ? ቆይቷል። የ1 አመት ምናምን ህፃን ነው።
Hello guys, congra. This is your mom, Gannet. Gannet ይኸው ልጅሽ ወንደሰን ይኸው የቀፉት ወንደሰን ናይሮ ሰላም እነሱ ደግሞ አባቴ እንኳን ደስ አለሽ እንኳን ደስ አብረን ደስ ወንደሰን አንክል ዳሰዛ እስቲ አረፍ በሉና ከመንገድ ስለመጣችሁ እናንተ ቁጭ ብለን እንጫወታለን። እንግዲህ ለረጅም ዓመታት ወንደሰንም ቤተሰቦቹም ሲጠብቁት የነበረ ቀን ነው። ወላጅ እናቱን ቤተሰቦቹን ማግኘት ይፈልጋል። ቤተሰቦቹን አሳዳጊዎቹን አስከትሎ የመጣው ወላጅ እናቱን ለማግኘት ነውና እኔ እናቱ ነኝ ዘመዶቹ ነን ብለው የመጡ ቤተሰቦች አሉና እንኳን ደህና መጣችሁ። መጀመሪያ እንኳን ደህና ቆያችሁ። ደህና ናችሁ? ጉዞ እንዴት ነበረ? ጉዞ አሪፍ ነው። ጥሩ ነበረ? ወይዘሮ ገነት አቤት። ልጅሽን አየሽው? አይቼዋለሁ። ታሪኩን እስኪ አስታውሽኝ። የኔ ልጅ ነው እንድትይ ያረገሽ ምንድነው? እርግጠኛም ለመሆን ያደረገሽ? ለታው እንደተወለደ ሲወለድ አመመው። ሲያመው ጊዜ ብዙ ቆይተን 6 ወር እዛ ከቆየ ወዲህ ስንት አመቱ ነበር ያኔ? እዛ 7 ወሩ ነበር። 7 ወሩ። ከዛ ሲሉኝ እሺ ብዬ ወደ ዲላ ሆስፒታል ይጀርኩ። ዲላ ሆስፒታል ሲሄድ ወይኔ እኛ እዚህ አንችልም፣ ይሄ እሱ ሕክምና አዲስ አበባ ጥቁር አንበሳ ሆስፒታል ነው። ምን ነበር የሚያመው? ሆዱን ነበር የሚያመው። ይዤ መጣሁ፣ ራሴ ይዤ መጣሁ። አዲስ አበባና ላቅም ነበር። በቃ ወንድሜ እንደመራኝ ይዤ መጣ። ስመጣ ደግሞ ይባስ በጣም ወደዋለሁ ልጄን፣ በጣም ወደዋለሁ። ወፍራም ነው፣ ደስ የሚል ልጅ ነው። ከዛ ይዤ ስመጣ አዲስ አበባ ይባስ ይበሉና ኢትዮ ሆስፒታል የህፃናት ሆስፒታል ሱዲን ይላሉ። ከዛ ደነገጥኩ እና ለሱም ነገርኩ። ለአክስቴም መጣች ነገርኳት። አሁን በቃ ደነገጥ፣ ተስፋ ቆረጥን። እንዴት አድርገን ነው ይዘን የምንሄደው? ከዛ ቁጭ አደረግሽው ጥቁር አንበሳ ሆስፒታል አስገባሽውና ከዛ ወዴት አስገባ? ቆየው ግዛ እንደኔ ታመመ ልጅ አመጣች አለች። እንዴት እናርግ ብዬሽ እኔ ለነሱ ነው የምሰጠው አለች። እኔ አሁን ለነሱም ለመስጠት አሳዘነኝ፣ ጥዬ ለመውጣትም አሳዘነኝ። ከዛ እንዴት ታረጊያለሽ ታዲያ? አሁን የምታረጊው ነገር እኮ የለም። ህፃናት ሆስፒታል ሱዲን ይዘሽ የምትሄጂ አቅምም የለሽ፣ ምንም አታረጊም እና በቃ ብላ ስትለኝ እሺ ብዬ እንደወጣው ከተማም ጠፋብኝ። እኔ እንዳጋጣሚ ልወጣ አይደለም የወጣው፣ ጠፍተሽ ነው? ጠፍቶብሽ ነው ከተማው? ጠፋብኝ፣ ከተማው ጠፋብኝና የሆነበት በቃ ሄጄ ቆየው። እዛ ሰው ጋር ስጠጋ ምን ስል ከዛ እሱን ነገርኩ። የሱ ወሬ እንደዚህ ብሎ ክፍለ ሀገር መኪና በነፃ ነው ይዞኝ እንደገና ወደ ሀገር ከ6 ወር በኋላ ይዞኝ ሄደ። እስቲ አቶ ብርሃኑ ደግሞ ወደ እርሶ እንምጣ። ወንደሰን ብርሃኑ ገብረ ማርያም ነው የሚባለው፣ የእርሶ ስም ደግሞ ብርሃኑ ገብረ ማርያም ነውና የወንደሰን ስም እንግዲህ ሆስፒታል ከመግባቱ በፊት ወጥቶለት ነበር በእርሶ ስም እንዲሆን ነው። እስኪ ታሪኩን ደግሞ እርሶ ይንገሩ። አዎ ይሄ ህፃኑ የተወለደው እኔ ቤት ነው። ዲላ አይደለም፣ አለታ ወንዶ ዲላ ለህክምና ነው ሄደው። አዎ እሺ። ከዛ ተወለደ። ከኔ የኔም ባለቤት እርጉዝ ነበረች። አሁን እዚህ ፎቶ ላይ አለ፣ አንስቻቸው ነበር። እኩል ተወለዱ። ከዛ ከተወለደ በኋላ ከዛ ልጁ የግድ ተመሳሳይ ወደፊት በሚያድግበት ጊዜ ሌላ ስሜት እንዳይሰማው በኔ ስም መሆን አለበት። ከልጄ ጋር እኩል የተወለዱ ስለሆነ እድገቱም ለማስተማርም ኃላፊነቱን እኔ መቀበል ስላለብኝ አካሌ ስለሆነ
በዛ አይነት ነው ስሙን ወንዶሰን ብርሃኑ ገብረ ማርያም ልጅም ያቺ የተወለደው ጽዮን ገብረ ማርያም ትክክለኛ አባቱ ማን ነው እዛ ልጁ ታሞ ሞቷል ጌታቸው ነበር ስለዚህ ሆስፒታል ሲገባ ወንደሰን ብርሃኑ የሚለው ስም ያወጣችሁለት እናንተ ናችሁ አው ህፃን እያለ ቤት ውስጥ አው ክትባት ሁሉ ወረቀቱ ሁሉ ፎቶግራፍ ሁሉ ነገር አላችሁ አይ አለ እስቲ this is Ewan my your daughter yes the same as you born with the time the same time look sitting now the first the second see you see huh this is Jerbam the back there is written this is one day This is one. Okay. ብዙ ጊዜ እኛ ምንላለን እንግዲህ እንደዚህ አይነት የቤተሰብ ማገናኘት ፕሮግራም ስንሰራ ትክክለኛውን የቤተሰብ ማንነት የሚያሳውቅልን ዲኤንኤ ቢሆንም ፎቶግራፍም እንደዚያው ነውና እዚህ ጋር ወንደሰን ገና የአንድ አመት በታች ህፃን እያለ ያለው ፎቶግራፍ ቤተሰቦቹም በዚህ ሰዓት ስላገኙት ራሱ መሆኑን አረጋግጠውልናል ከጀርባውም ጽሁፍ አለ ጽዮን ብርሃኑ የተወለደችበት ነሐሴ 7 1987 ይላል ወንደሰን ብርሃኑ የተወለደበት መስከረም 12 1988 ዓመተ ምህረት ነው September 23 1995 Is that you? It looks like me. አዎ እኔንም ይመስለኛል እንደማስበው ይመስለኛል ምን ማለት እንዳለብኝ አላውቅም ልቤ የሚነግረኝ አዎ እኔ እንደሆንኩ ነው ፎቶ እኔን ይመስላል It tells me it's me. ወንደሰን እንግዲህ ከማናችንም በላይ ላንተ በጣም ከባድ ስሜት ነው ፎቶግራፉን ስታየው የተሰማ ስሜት አለ ከዛ በላይ ግን ቤተሰቦችህ እንግዲህ በዚህ እድሜ የሚያውቁ እነሱ ስለሆኑ እነሱን ደግሞ እንጠይቃቸው እስቲ What do you feel about this picture? Is that Wonderson? That's one day. That is one day. What's your feeling? I remember him when he was little. አዎ ወንደሰን ነው ራሱ ነው ትንሽ እያለ አስታውሳለሁ ዮናስ በልጅነቱ ትዝ ይልሃል እሱ አሜሪካ ሲመጣ ተሸክሞ የነበርከው አንተ ነህ ፎቶንም እንደውም ከአመት በፊት ሰጥቼ ነበር ከዚህ ጋር አንድ አይነት ነው አልሚ ምርቶች በግዙፉ ፋብሪካችን ሙሉ በሙሉ በኤክስፖርት ስታንዳርድ የቀረቡትን የሽሮና የበርበሬ ምርቶቻችንን ለገበያ አቅርበንልዎታል አሜሪካና ካናዳ እንልካለን ወደ አውሮፓና አውስትራሊያ ሌሎች ሀገራት ጥራት ያላቸው ምርቶቻችንን ማከፋፈል የምትፈልጉ በስልክ ቁጥራችንና በድረገጻችን ያገኙናል አልሚ ምርቶች የጥራት ልህቀት ልሄም ምድጃ ከቲኤንኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅቶ ቀርበዋል ልሄም ምድጃ የብልሴት ምርጫ ልሄም ምድጃ እንግዲህ ወንዴም ቤተሰቦቹም ይሄ ፎቶግራፍ የልጅነቱ እንደሆነ እንዳረጋገጠላቸው ልባቸው እየነገረን ነውና ከአሁን ካለበት ከዚህ ፎቶግራፍ ትንሽ ተለቅ ብሎ ነው ወደ አሜሪካን ሀገር ሄደውና እሱ ፒክቸር የሆነ ያንተ ጋር አለ መሰለኝ አይደለ ይሄ ደግሞ ትንሽ ከፍ ካለ በኋላ ያለው ፎቶግራፍ ነው አሜሪካ ከገባ በኋላ ተመሳሳይ ነው ከዚህኛው ፎቶግራፍ ጋር እሱን ስታዩት ተመሳሳይ ነው ምንም ለውጥ የለም Wendy, is that the same? Yeah. ህመሙ ምን ነበር? ህመሙ አሁን እዚህ የምንገልጽ ጉዳይ አይደለም ሚስጥሩን እሱና እናቱ እኔ ነው የምናውቀው ምን ነበር? ማይነገር ነው መግለጽ አንችልም ከፈለገ እኛን በድብቅ ምልክቱን መንገር እንችላለን እኔን ከጠየቀ ችግር የለውም እኔ እንደዛም ሆኖ እንደውም ከበሽታ የተነሳ በቃ በጣም ተማርሬያለሁ እኔን ነገር ዘመድም ከሚያቀኝ እኔ ከሀገር ልጥፋ ብዬ ነው ተማርሬ እዚህ አምጥቼ ጥዬ እኔ ከሀገር ጠፋሁት እና እኛ ልጁ በስቶብን ሳይሆን ከበሽታ የተነሳ ብቻ ነው በጣም እንጃ ብቻ ይሄ ነው ብዬ ማናገረው ከዛ
የማይጠፋበት ሀገር አይኔን ይዤ ጠፍቼ ነው እስከ 15 ዓመት ዘመዶቼን ራሱ ሳለ የተለየሁት። እሱን ጠልቼ ሳይሆን ልጄን በጣም እወደዋለሁ፣ ሁሉም ይወደዋል። ግን ከበሽታ የተነሳ ዘመዶቼ ራሱ በቃ በጣም ተሳቀቁና ከዛ የተነሳ ነው እንጂ እኛ እኮ እሱን ጠልተነው አይደለም። I always told one. That's what we always. I always told him. ሁሌ ነግረዋለሁ፣ ወንዴ እናተ ስለምትወድ ነው ሆስፒታል ተታይደችው ለዋለሁ እንጂ ሌላ ቦታ ትጥልህ ነበር። ይህንን ስላልነበር ወንዴ እኛም በሰው ዘር እንዴት እንከራከራለን? በሰው ዘር እንዴት የኛ ዘር ነው እንላለን? እንኳን ለሱ ለሞት ራሱ ፍለጋ እንመጣለን እያልን ማሳደግ አቅቶን አይደለም እኛ እዚህ የጣል ነው። ከፈለገ በምስጥር ምስጥሩን Nani argau to? Ya baka ini itu. Tuh, ini tuh. Tuh ini. አንተ ባለበት እኔ እወጣለሁ። የዮናስ ቤተሰቦች ወላጅ እናቱና አጎቱ እንዲሁም ደግሞ አሳዳጊዎቹ እንግዲህ በጋራ የሚያውቁት ሚስጥር አለ። ምክንያቱም ወንደሰን ሕፃን ሆኖ ህመም ነበረው። ያንን ህመም ለኛ ግልጽ ማድረግ ባይፈልጉም ግን በግላቸው በሚስጥር ያንን ነገር ሊተማመኑ ነው የገቡትና ያ ነገር የእውነት የጋራ እውነት ከሆነ ወደ ዲኤንኤ መሄድም ላያስፈልገን ይችላል። ስለዚህ እነሱ ውስጥ ገብተው ይሄን ነገር እያረጋገጡ ካረጋገጡልን በኋላ ግን የእውነት እናቱን ስላገኘ ወንደሰን እንግዲህ እዚሁ ሴሌብሬት እናደርጋለን ማለት ነው። እየጠበኳቸው ነው።
ዮናስ እሺ እኛ እንዳናቅ የተፈለገ ነገር አለ አዎ ምንድነው እሱ የግል የቤተሰብ ሚስጥር የሆነ ነገር ነበር እሺ ሱመከን ዲዮኔዞ እንዴ ዲዮኔዞ አይዞ አይኖ አቃለሁኝ ታሪኩ ሲጀመር ጀምሮ እሱን ህመም የሚያውቁ ጥቂት ሰዎች ናቸው አንድ እኔ ነኝ አንድ አባቱ ዶክተር ኒክልሰን እና እናቱ ከዛ ውጭ ሌላ ሰው ማንም ሊያውቅ አይችልም የእውነት እናቱ ካልሆነች በስተቀር እሱን ነገራናለች በጣም ደስ ብሎናል ስለዚህ ትክክለኛ እናቱ ነች እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ኮንግራ ጋይስ ያ ኖ ፓክ ዶክተር እንኳን ደስ ያላችሁ እንኳን ደስ አለሽ በሁላችን እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ ያለሽ ገኒ አይዞሽ አታልቅሽ በቃ it's happening እንኳን ደስ ያለሽ ማምላካችን ስለዚህ አሁን ቅድም ከነበረው ስሜት አሁን የተለየ ስሜት ነው ቤተሰቡ በጋራ የሚያውቀው ሚስጥር ነበረ እሱን ለማረጋገጥ ነው እንግዲህ ትንሽ ጊዜ ተተናቸው የነበረው ዮናስ እንግዲህ ወንዴ ህፃን እያለ ወደ አሜሪካን ሀገር እንዲሄድ ምክንያት የሆነው እሱ ነው ያለውን ችግር በአጠቃላይ ያውቃል አሳዳጊዎቹም እንደዛ እናትና አጎት ነን ብሎ የመጡት ገነትና አቶ ብርሃኑም እንግዲህ ያንን ሚስጥር ያውቃሉ ያንን ሚስጥር እንዲያውቁ ነበረ ለጋራ የተውናቸው አሁን ያ ነገር ተረጋግጦ እናትና ልጅ ተቃቅፈዋል ደስ የሚል ስሜት ነው ያላቸውና እንኳን ደስ ያላችሁ በድጋሚ congratulations again EBS Ethiopia thank you so much ኢቢኤስ ኢትዮጵያ በጣም አመሰግናለሁ እናቴን አጎቴን ያጎቴን ልጅ ስላገናኛችሁኝ በጣም ነው የማመሰግነው so you approved አዎ አረጋግጫለሁ እናቴን We have it confirmed. እኛ እርግጠኞች ሆነናል ለብቻችን ከተነጋገርን በኋላ እናት ምክንያቱም እኛ ብቻ የምናውቀውን ሚስጥር ነግራችናለች አጎቱም ይህን ሚስጥር ያውቃል በእነዚህና በሌሎች ብዙ ምክንያቶች እናቱ መሆኗን አረጋግጠናል That confirmed that this is his mother. ኢቢኤስ ቴሌቪዥን ፕሮግራም በጣም ታላቅ ክብር አለኝ ይሄንን ቤተሰብ ልጄን ማለት ነው ይሄ ጠፍቶብኝ ሲፈልግ የነበረው እያለቀስኩ ነበርኩትን አግኝታችሁልኝ በኢቢኤስ አቅርባችሁ አሁን ቤተሰብ እንድንገናኝ ስላደረገው ክብር ምስጋና ለእናንተ ይሁን በጣም ታላቅ ዕውቀትና ጥበብ ይስጣችሁ አሜን እና ከልብ እንወዳቸዋለን ፕሮግራማችሁ ይቀጥል ብዙ እያለቀሱ ያሉ ስላለ አሁን እኛ ለቅሷችን ድነናል ከሞት አላዛር እንደዳነ ማለት አላዛር like Lazarus ገኒ አሁን ፊትሽ በራ ራሱ ጠዋት ጀምራ ከትላንት ጀምራ ይሄ ልጅ ፊት ቀሪቤ ምን ሆናለው እኔ አልበጣም ስትፈራ እኔ ነኝ ኃላፊነት ወስደው ስለዚህ እሱን ለምን ጣልሽኝ ብሎ ያማታ ጭንቀት ላይ ምግብ አልበላም ጥያቄ ውስጥ ከገባ ይሄ ልጅ እኔን ምን ያደርገኛል ትላለች እና ሩቅ ነው ያለችው ከዛ ነው የምትጠውት እና ያመማት እስካሁን አሁን ግን ትፈወሳለች በቃ ትፈወሳለች she's healed now she's healed she was suffering እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ በቀጣይ ቪዲዮ እንገናኝ